ጤና ይስጥልን ተመልካቾች ከትግራይ ለኃይለ ሥላሴ ገብረ ሚካኤል ዘገባ 51ኛው ዓመት የካቲት 11 በዓል በተለያዩ የትግራይ አካባቢዎች በተለያዩ መርሃ ግብሮች ተከብሯል። በዓሉን ካከበሩት የትግራይ አካባቢዎች በትግራይ ደቡባዊ ዞን የሰለዋ፣ ቦራ ቸለናና ነቅሰገ ወረዳዎች ተጠቃሽ ሲሆኑ የካቲት 11 ለትግራይ ሕዝብ ብሎም ለመላ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ሰላም፣ ልማትና ዲሞክራሲ በማረጋገጥ ባለፉት ከ20 በላይ ዓመታት በሀገሪቱ የታየውን እድገትና ለውጥ ሚናው የላቀ መሆኑን የወረዳዎቹ አስተዳዳሪዎችን ይገልጻሉ። በቋንቋው ከይናገር በቋንቋው ከይመሃር የትግራይ ህዝብ በቋንቋው እንዳይናገር፣ እንዳይማር፣ እንዳይዳኝ በችግር ወድቆ ስለነበር ይህንን የተረዱ የትግራይ ተወላጆች ለህዝባቸው ነጻ ለማውጣት የካቲት 11 1967 ዓ.ም የትግል መንገድ የጀመሩበት ቀን ናት። ህዝብ ትግራይ ብሔራዊ ጭቆና ነይርዎ። የትግራይ ህዝብ ከብሔራዊ ጭቆና ነጻ ለመውጣት 17 ዓመት በመታገል በትግራይ ፍትህ ለማረጋገጥ ራሱን በራሱን የማስተዳደር መብቱ ያረጋገጠበት ቀን ነው። ኣብ ለካቲት 11 ክወጽ እንተለው በትግራይ እኩልነት እንዲሰፍን ዲሞክራሲ እንዲኖር ለካቲት 11 ትልቅ ድርሻ አላት። በመሆኑም ከየካቲት 11 የተገኙ ትሩፋቶች በማስቀጠል አሁን ላይ እየታዩ ያሉ ችግሮችን በሰላማዊና ፖለቲካዊ መንገዶች በመፍታት አንድነታችን አጠናክረን ለህዝብ የሚሹና የሚጠቅሙ ስራዎችን መስራት ይገባል ሲሉ መልእክታቸው አስተላልፈዋል። እዚ ቃልሲ እዚ ኣብ ኢትዮጵያ ጽቡቕ ነገር አምጽኡ እዩ። የካቲት 11 ድል በትግራይ ክልል ብቻ ሳይሆን ለሁሉም በኢትዮጵያ ብሔር ብሔረሰቦችና ህዝቦች የእኩልነት መብት ያጓናጸፈ ነው። በኢትዮጵያ የታዩ ያሉ ልማቶች ደግሞ የካቲት 11 ትሩፋቶች ናቸው። ሓድነት እንድሕር ደየሎ ድማ ህዝብ ከም ህዝብ እውን ታሪኹ ዘበላሽ የትግራይ ህዝብ አንድነቱ ስለጠበቀ ነው የካቲት 11 ድል እንዲያመጣ ያደረገው። ከየካቲት 11 የምንማረው አንድነታችንን ጠብቀን ወደ ልማት መሸጋገር ነው። ኩሉ ትግራዋይ ሓድነቱ ሓንቲ ክኾን ኣለዎ። ሁሉም ትግራዋይ አንድነቱን በማጽናት ፍትህ እንዲረጋገጥና ልማቱን አጠናክሮ ሊቀጥል ይገባል። የካቲት 11 ትሩፋቶች ለእድገታችን መሰረት ስለሆነች ትግራዋይ ብቻ ሳይሆን ሁሉም ብሔር ብሔረሰቦችና ህዝቦች ትሩፋቶቹን ሊጠቀሙበት ይገባል። በመሰረተ ልማት እጦት ምክንያት የሰለዋና ቦራ ቸለና ወረዳ ማህበረሰብ ለከፍተኛ ችግር ተጋልጦ እንደሚገኝ ተገለጸ። በወረዳዎቹ በተለይም በመንገድ መብራትና የንጹህ መጠጥ ውሃ ላይ እየታዩ ያሉ ችግሮችን ለመፍታት የክልል መንግስታት አስፈላጊውን ትኩረት ሊያደርጉ እንደሚገባ ጥሪ ቀርቧል። ለኃይለ ሥላሴ ገብረ ሚካኤል ዘገባ ፍርቱና ገብሩ። የካቲት 11 1967 ዓ.ም በደደቢት በረሃ የተለኮሰው የትግል ችቦም ከ17 ዓመት የትግል ጉዞ በኋላ በተገኘው አንጸባራቂ ድል ኢትዮጵያ የሰላምና የልማት ማህደሯን አስፍታም ባለፉት ከ20 በላይ ዓመታት ማህበረሰቡ በየአካባቢው በተለያዩ የልማት ስራዎች ተሰማርቶም የራሱን ብሎም የአገሪቱን የኢኮኖሚ እድገት የላቀ ከፍታ ላይ ደርሶ እንደነበር የማይዘነጋ ዓለም የመሰከረው ሀቅ ነው። ታዲያ ይህ የልማትና የእድገት እንቅስቃሴ በተፈጠረው ቀውስ ምክንያት ጉዞ ተደናቅፎ ባለፉት ጥቂት ዓመታት ወደ ኋላ የተጎተተበት ሁኔታም ተፈጥሯል። ላለፉት ዓመታት በተለያዩ የልማት ስራዎች ተሰማርተው አመርቂ ውጤት ሲያመጡ የነበሩ የሰለዋና ቦራ ቸለና ወረዳ ነዋሪዎችም ባለፉት ጥቂት ዓመታት ግን መቀጠል አለመቻሉንና በዚህም ማህበረሰቡ ለተለያዩ ችግሮች እየተጋለጠ መሆኑን የወረዳው አስተዳዳሪዎች ይገልጻሉ። ኢትዮጵያ ሙሉ ሰላም ወጪና ልማት ጀምርና አይና ኢትዮጵያ ሙሉ ሰላም አድርገን ወደ ልማት ገብተን ነበር። ሆኖም በአሁን ሰዓት መብራት ይቆራረጣል፣ ውሃ የለም፣ አስፋልት ፈርሷል፣ ኢንተርኔት ሙሉ በሙሉ የለም። ሁሉም እንደ አዲስ ሊሰራ ይገባል። በዚህ ምክንያት ማህበረሰቡ ለተለያዩ ኢኮኖሚያዊ ችግር ተጋልጠናል። ጽርግያ አግኒና ነርና አይና መብራቱን አግኒና አይና አስፋልት፣ ንጹህ መጠጥ ውሃ፣ መብራት ሁሉ መሰረተ ልማት አግኝተን ነበር። ሆኖም በአሁኑ ሰዓት ወደ ኋላ እየተመለስን ነው። መንገድ ፈርሷል። ወረዳና ወረዳ ልናገናኝ አልቻልንም። ከፍተኛ የመብራቱ መቆራረጥ አለ። የንጹህ መጠጥ ውሃ አቅርቦት የለም። በዚህ ምክንያት ማህበረሰቡ ምንም አይነት ስራ መስራት አልቻለም። ከዛ በዘለለ ለተለያዩ ችግሮች እየተጋለጠ ነው። ማህበረሰቡን በዘላቂ ተጠቃሚ ለማድረግ የተፈናቀለው ማህበረሰብ ወደ ቀዩ ለመመለስ የተረጋጋ ሰላምና ደህንነት ማረጋገጥ ወሳኝ መሆኑን የጠቆሙት አስተዳዳሪዎቹ በተለይም በተለያዩ የትግራይ ወረዳዎች በመንገድ መብራትና የንጹህ መጠጥ ውሃ ላይ እየታዩ ያሉ ችግሮች ለመፍታት የክልል መንግስት አስፈላጊውን ትኩረትና ድጋፍ እንዲያደርግ ጥሪ አቅርበዋል። አበደል ይዘሎ አብሰቃይ ይዘሎ
ህዝባችን በከፍተኛ ስቃይና በደል ውስጥ ነው ያለው። ከፍተኛ ተፈናቃይ በወረዳችን አለ። ይህ ህዝብ በሰላም ወደ ቀይ መመለስ አለበት። ይህንንም ሁሉ ችግር ለመፍታት ሰላም አስፈላጊ ነው። ያለ ሰላም ምንም አይነት ልማት ማልማት አይቻልም። ስለዚህ መንግስት ሰላማችን አረጋግጦ ያለውን የልማት ችግር ትኩረት አድርጎ እንዲሰራልን ነው ጥሪ የምናስተላልፈው። ካልኦት ዓበይቲ ሩባታት እውን ነውና አካባቢያችን በቂ ውሃ አለው። የተለያየ የልማት ስራዎች መስራት ይቻላል። በተለይ የመስኖ ስራ ሰርቶ ማህበረሰቡ ማልማት ይቻላል። ሆኖም የተሟላ መሰረተ ልማት ባለመኖሩ ማህበረሰቡ ተንቀሳቅሶ መስራት አልቻለም። ስለዚህ መንግስት ችግሮቻችን ተረድቶ መፍትሄ ሊያበጅልን ነው የሚገባው። የፋይናንስ ተቋማት የጥሬ ገንዘብ ገደብ ማድረጋቸው ተከትሎ ለተለያዩ ችግሮች የተጋለጡ መሆናቸው የማይጨው ከተማ ነዋሪዎች ገለጹ። ነዋሪዎቹ ዕለታዊ ኑሯቸው ለመምራት ሆነ ንግዳዊ እንቅስቃሴያቸውን ለማከናወን እየተቸገሩ እንደሆነም ገልጸው የሚያስፈልጋቸው የገንዘብ መጠን ከባንክ ለማውጣት ሲፈልጉ በቀን 2000 ብር ብቻ እንደተፈቀደላቸውና በዚህም ለከፍተኛ ማህበራዊ ኢኮኖሚያዊ ችግሮች መጋለጣቸውን ጠቅሰዋል። ነዋሪዎቹ አያይዘውም የተፈቀደው የገንዘብ መጠን ለማውጣትም ከሌሊት ጀምሮ ወረፋ ለመያዝ እንደሚገደዱና በዚህም ምክንያት ለስራዎቻቸው እንቅፋት እየሆነባቸው እንደሆነ አመላክተዋል። የጥሬ ገንዘብ ገደብ በመኖሩ ምክንያት በግንባታ ስራ ላይ የተሰማሩ ግንባታቸው ለማቋረጥ መገደዳቸውንና በዚህም የስራ አጥነት እድልም እንዲባባስ እያደረገው እንደሆነ ገልጸዋል። ስለሆነም የሚመለከታቸው አካላት ይህንን ችግር በመረዳት አስቸኳይ መፍትሄ ሊያበጁ እንደሚገባም የማይጨው ከተማ ነዋሪዎች ገልጸዋል። አይስ የበጎ አድራጎት ድርጅት 1447ኛ ዓመተ ሂጅራ የታላቁ የረመዳን ጾምን ምክንያት በማድረግ በመቀለ ከተማ ለ5 ዓመታት በመጠለያ ካምፕ አስከፊ ሕይወት እየገፉ ለሚገኙ የእስልምና እምነት ተከታይ ተፈናቃይ ወገኖች የኢፍጣር ስነ ስርዓት አከናውኗል። አይስ የበጎ አድራጎት ድርጅት ተፈናቃዮች ወደ ቀያቸው እስኪመለሱም ድጋፉ ቀጣይ እንደሆነ ተገልጿል። ለብርሃነ መስፍን ዘገባ ፍሬወት ወልደመድን። አይስ የበጎ አድራጎት ድርጅት 1447ኛ ዓመተ ሂጅራ የታላቁ የረመዳን ጾምን ምክንያት በማድረግ በመቀለ ከተማ ለተከታታይ 5 ዓመታት በመጠለያ ካምፕ አስከፊ ሕይወትን እየገፉ የሚገኙ የእስልምና እምነት ተከታይ ለሆኑ ተፈናቃይ ወገኖች የኢፍጣር ስነ ስርዓት አከናውኗል። የአይስ የበጎ አድራጎት ድርጅት ስራ አስኪያጅ የሆኑት አቶ ብስራት መስፍን ድርጅቱ የሃይማኖት ልዩነት ሳይኖር የተፈናቃዮችን ችግር ለማቃለል እየሰራ እንዳለ በመጥቀስ ተፈናቃዮች ወደ ቀያቸው እስኪመለሱም ድጋፋቸው ቀጣይ መሆኑም ተናግረዋል። እዞም ኣብዚ ዘለዉ አጋይሽ ካብ ዝተፈላለየ ናይ መቆዊ እዚህ ያሉ ወገኖች ከተለያዩ መጠለያ ጣቢያ የተወጣጡ ወገኖች ናቸው። እነዚህ ወገኖች ልክ እንደ ማንኛውም ሰው የአፍጥርን እንዲያካሄዱና ደስታ፣ ክብር እንዲሰማቸው እንዲሁም የትግራይ ክብሮችን የሚገልጽና መቻቻልን፣ የሃይማኖት መከባበር መኖሩን የሚገልጽ ተጠናክሮ እንዲቀጥል ያለመ ነው። በኢፍጣር ስነ ስርዓት ላይ የተገኙት የእስልምና እምነት ጉዳዮች ምክር ቤት ዋና ጸሐፊ ሐጂ መሐመድ ካሕሳይ የአይስ በጎ አድራጎት ድርጅት እያደረገ ያለው በጎ ተግባር በማመስገን ተፈናቃይ ወገኖች ወደ ቀያቸው ለመመለስ በሚደረገው ጥረት የእምነት ተቋማት በጾምና ጸሎት እንዲያግዙም ጥሪ አቅርበዋል። ገባር ሰናይ ትካል አይስ አብ ረመዳን የአይስ የበጎ አድራጎት ድርጅት የረመዳን ጾም የኢፍጣር ስነ ስርዓት እንዲሁም የኢድ ፕሮግራም እያከናወነ የመጣ ነው። በተለይም በብዙ መልክ ተፈናቃዮች የሚደግፍ በመሆኑ ከልብ ማመስገን እንፈልጋለን። የሃይማኖት ልዩነት ሳይገድበን እምነታችን በሚያዘን መሰረት ያለንን ችግር የምናልፍበት ነው። ይህም ተጠናክሮ መቀጠል አለበት። በኢፍጣር ስነ ስርዓቱ ላይ ተሳታፊ የነበሩ ተፈናቃይ ወገኖች በበኩላቸው ለተደረገላቸው የኢፍጣር ፕሮግራም በማመስገን ቀጣይ ዓመት የረመዳን ጾም በቤታቸው እንደሚያሳልፉም ተስፋቸውን ገልጸዋል። ረመዳን ፍጥረት የረመዳን የኢፍጣር ስነ ስርዓት ነው የተደረገልን። ይህን ትልቅ ተግባር ነው። በሃይማኖት ትልቅ በረከትን የሚያስገኝ ነው። እድሜና ጤና ይስጣቸው። ቀጣይም በቤታችን ማክበር ነው የምንፈልገው። ጽቡቅ ናይ ረመዳን ፍጡር ገይሮም ይህ የኢፍጣር ፕሮግራም በጎ ተግባር ነው። በመጠለያ ካምፕ ላይ ሆነን እንዳንከፋና እንደ ሌላው ማህበረሰብ ተደስተን እንድናፈጠር በማሰብ ስላደረጉት ከልብ ማመስገን እወዳለሁ። በአበርገለ የጭላ ወረዳ ከ27 ሚሊዮን ብር በላይ ወጪ በማድረግ በፀሐይ ኃይል የሚሰራ የንጹህ መጠጥ ውሃ ፕሮጀክት ግንባታው ተጠናቆ የርክክብ ስነ ስርዓት መፈጸሙ የትግራይ ውሃና ኢነርጂ ቢሮ ገለጸ። የመጠጥ ውሃ ፕሮጀክቱ በአንድ ወር ውስጥ ግንባታው ተጠናቆ ወደ አገልግሎት የዋለ መሆኑንና የፓምፑ መጠን በሰከንድ 5 ሊትር ውሃ ማመንጨት የሚችል ሲሆን የፓኔል አቅሙ ደግሞ 13 ኪሎዋት አጥር መሆኑን ከቢሮ የተገኘ መረጃ አመላክቷል። የትግራይ ውሃና ኢነርጂ ቢሮ በሰቆጣ ቃል ኪዳን ፕሮግራም በጀት በአበርገሌ ጭላ ወረዳ የነበረውን የንጹህ መጠጥ ውሃ ችግር ለመፍታት ዓላማ በማድረግ በ27 ሚሊዮን ብር ወጪ ከ117 ሺህ በላይ ህብረተሰብ ተጠቃሚ የሚያደርግ ፕሮጀክት መገንባቱን ቢሮ ገልጿል።
የንጹህ መጠጥ ውሃ ተጠቃሚ የሆኑት የወረዳው ነዋሪዎችም የትግራይ ውሃና ኢነርጂ ቢሮ ከሰቆጣ ቃል ኪዳን ፕሮግራም ጋር በመተባበር በፀሐይ ኃይል የሚሰራ የንጹህ መጠጥ ውሃ ግንባታ በማከናወን ህብረተሰቡን ተጠቃሚ በማድረጋቸው ምስጋናቸውን አቅርበዋል። በመጨረሻ የኤልፋሻር ጭፍጨፋ ሁለት ብሔሮችን ለማጥፋት ያለመ ነው ሲል የተባበሩት ሀገራት ገለጸ። የኤልፋሻር ጭፍጨፋ ዛጓንና አፋር የተባሉ ሁለት ብሔሮችን ለማጥፋት ኢላማ ያደረገ መሆኑን የተባበሩት ሀገራት የሰብአዊ መብት መርማሪው ባወጣው ሪፖርት ይፋ አደረገ። የአስቸኳይ ሰብአዊ ድጋፍ ታጣቂዎች በሰላማን ሰዎች ላይ ከባድ ወንጀል መፈጸሙን ያረጋገጠችው አሜሪካ በዚህም በ3 የበላይ አዛዦች ላይ እገዳ ማስተላለፏን አስታውቃለች። ለገብረ እግዚአብሔር ገዳሙ ዘገባ ሙሉ ብርሃን ዳርጌ 6,000 people were killed in just 3 days after the RSF seized Al Fasher. የኤልፋሻር ከተማ አስቸኳይ ድጋፍ ታጣቂዎች ከተማውን በተቆጣጠሩበት ወቅት በሁለት ብሔሮች ላይ የዘር ማጥፋት ወንጀል መፈጸማቸውን የሚያመለክት መረጃ ማግኘቱን የተባበሩት መንግስታት የምርመራ ቡድን ይፋ አድርጓል። የኤልፋሻር ህዝብ ከደረሰበት ረጅም ከበባ በኋላ በወርሃ ጥቅምት መጨረሻ በ2018 ዓ.ም በከተማው የአስቸኳይ ድጋፍ ታጣቂዎች ስር መውደቁን ያስታወቀው የተባበሩት መንግስታት የሰብአዊ መብት ወንጀል የምርመራ ልዑክ የጅምላ ጭፍጨፋ፣ ማፈን፣ ጾታዊ ባርነትና ድብደባ መፈጸማቸውን አረጋግጧል። የተባበሩት መንግስታት የምርመራ ልዑክ በሱዳን ህዝብ ላይ የፈጸመው የሰብአዊ መብት ጥሰት ወንጀለኞች ለይተህ የማውጣትና ማወቅ እውነትን መለየት መሆኑን የገለጸው የተባበሩት መንግስታት መግለጫ በዛጋዋንና ፉርን ብሔሮች የዘር ማጥፋት ወንጀል መፈጸሙንና በቀጣይነትም ተመሳሳይ ወንጀል እየፈጸሙ መሆናቸውን አስታውቋል። በተባበሩት መንግስታት የተቋቋመውን ነጻ ዓለም አቀፋዊ ወንጀሎችን ሀቅ የማውጣት ቡድን ባወጣው ሪፖርት 3 የጄኖሳይድ መሰረታዊ ወንጀሎች መፈጸማቸውን በማስረጃ አስረግፎ ማቅረቡን አልጀዚራ ዘግቧል። ጥበቃ ከሚደረግበት አንድ ብሔር መግደል፣ አካላዊና አእምሯዊ ጉዳት መፈጸም መታየቱን ማረጋገጡን የገለጸው ዘገባው አንድ ብሔር የሚጠቀምበትን መሰረታዊ ነገሮች ሆን ተብሎ እንዲወድም መደረጉን የጄኖሳይድ አካል መሆኑን አስታውቋል። የተልእኮውን አስተባባሪ መሐመድ ቻንዲ ዑስማን ባቀረበው ሪፖርት በሁለቱም ብሔሮች የተፈጸመውን ወንጀል በአስቸኳይ ድጋፍ ታጣቂዎች የተፈጸመ ወንጀል መሆኑን አረጋግጧል። የኤልፋሻር ከተማ ህዝብ ከአስቸኳይ ድጋፍ ታጣቂዎች ከመውደቋ በፊት ነዋሪው ህዝብ ለ18 ወራት በከበባና ክልከላ እንዲዳከም ተደርጎ መቆየቱን ያረጋገጠው የተባበሩት መንግስታት ሪፖርት በታጣቂዎች ስር መውደቋን ተከትሎ የዘር ማጥፋት ወንጀል እንደተፈጸመ ማረጋገጡን የአልጀዚራ ሪፖርት አመላክቷል። በኤልፋሻር ህዝብ ላይ የተፈጸመውን አሰቃቂ የዘር ማጥፋት ወንጀል በቅርበት ሲከታተለው እንደነበር የገለጸው የአሜሪካ መንግስት በበኩሉ ድርጊቱ ሲያስተባብሩ በነበሩ የአስቸኳይ ድጋፍ ታጣቂዎች በ3 የበላይ አዛዦች ላይ እገዳ ማስተላለፉን አናዶሉ ዘግቧል። The United States announced sanctions on the RSF commanders for human rights violations. እገዳ የተደረገላቸው ወታደራዊ አዛዦች የኤልፋሻር ህዝብ ለ18 ወራት በከበባና ክልከላ እንዲሰቃይ ካደረጉ በኋላ በከተማው ህዝብ ላይ የጅምላ ግድያ፣ ጭፍጨፋና ውድመት እንዲፈጸም ያስተባበሩ መሆናቸውን የአሜሪካ የገንዘብ ተቋም አስታውቋል። Implicated in gross violations of human rights. ዘገባው የገብረ እግዚአብሔር ኃይሉ ነው። ተመልካቾች ዜናዎቻችን በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።